እውነተኛውና አስደንጋጩ የዓለማችን ትልቁ ታሪክ ይህ የኤፕስታይን ደሴት ነው። እነዚህ ደግሞ በደሴቲቱ ላይ የነበሩ በኋላም ከ12 እስከ 17 ዓመት ዕድሜያቸው ለወሲብ ባርነት የተዳረጉ የቆንጆ ሴቶች ፎቶች ናቸው። በአንድ ወቅት በብዙ የዓለም ኮከቦች የተጎበኘውን እጅግ አስፈሪ ደሴት ታሪክ እነግራቸዋለሁ። ከልዑል አንድሪው እስከ አሜሪካ ፕሬዝዳንቶች ድረስ ገንዘብ ላላቸው ሰዎች ሕፃናት የሚሸጡበትና ከእነሱ ጋር እውነተኛ የቡድን ወሲብ የሚዘጋጅበት እብድ ቦታ ነው። በእነዚህ ሁሉ ሰዎች ላይ ምን እንደተከሰተና ደሴቲቱ አሁን በምን ሁኔታ ላይ እንደምትገኝ በመጨረሻ ነግራቸዋለሁ። እስከ መጨረሻው ይህ ድራማ እንዴት ተጀመረ? ከጅምሩ እጀምራለሁ። በሰማያዊ መልክዓ ምድር ዳራ ላይ ያሉት ቆንጆች የት እንዳሉ እንኳ አይጠረጠሩ። ሰማያዊ ማዕበሎችና በእረፍት ጊዜ ፎቶች ላይ የሚታዩ ያልተገደቡ ፈገግታዎች ፍጹም ምስል ይመስላሉ። ነገር ግን ከነዚህ ፎቶዎች ጀርባ ስለ ጄፍሪ ኤፕስታይን የግል ደሴት የሚያስደነግጥ እውነት አለ። በኒውዮርክ ፍርድ ቤት የቀረቡት ፎቶዎች ስለ ፒዶፊሎች ማለትም ሕፃናትን ለወሲብ የሚመኙ ደሴት ጭልጥ ያለ እውነታ ዝም ይላሉ። ሴት ልጆቹ የት እንደሚሄዱ በቀላሉ አልተረዱትም ነበር። በሞዴል ኤጀንሲ በኩል ይመለመሉ ነበር። ታላቅ የሥራ መስክ ይጠብቃቸዋል ተብለው ከተመረጡ በኋላ ትንሽ ጉዞ እንዲያደርጉ ይነገራቸዋል። ይህም የታዋቂ ሰዎች ዝግጅት እንደሚሆንና ሴቶቹም ቦታውን በውበታቸው ማጥለቅለቅ እንዳለባቸው ይነገራቸዋል። እናም የመጀመሪያው ጥያቄ እንዴት ሳይታወቁ እዚያ ደረሱ ነው። የሚጓጓዙት በጄፍሪ ኤፕስታይን ንብረት በሆኑ ጀልባዎች ወይም ሄሊኮፕተሮች ነበር። በዚህ ደሴት ላይ የቅንጦት ዕቃዎች ያሉበት እውነተኛ የእስር ካምፕ ነበረ። ወጣት ሴቶችም በእርግጥም ለወሲብ ባርነት ተይዘው ነበር። ኤፕስታይንና አማማ ጓደኞቹ ቆሻሻ ጨዋታዎችን ያዘጋጁ ነበር። ብዙዎቹ የተመለመሉት ግን ግሊሰን ማክዌል በተባለች ስሟ በብዙ የማስታወቂያና ሞዴል ኤጀንሲዎች ዘንድ በሚሰማ የታወቀች ሴት ነበር። ተጋላጭ የሆኑትን ትፈልግ ነበር። ወርቅና የማይፈጸም ቃል ትገባላቸዋለች። በአብቷና በስልጣኗ ካሳወረቻቸው በኋላ ወደ ደሴቲቱ ትልካቸዋለች። እዚያም ፓስፖርታቸውን ይነጥቋቸዋል። ሴቶቹም ከውጭው ዓለም ጋር የመገናኘት እድል አይኖራቸውም። የቨርጂን ደሴቶች ጠቅላይ አቃቤ ሕግ የሰዎች ዝውውር መኖሩን አምነዋል። እውነቱ ሲጋለጥ አንዳንድ እስረኞች በካሪቢያን ባህር በኩል በመዋኘት ለማምለጥ እንደሞከሩ ታውቋል። በእርግጥ አልተሳካላቸውም። ሴቶቹ በፍጥነት በጀልባዎች ተይዘው ይመለሱም ነበር። ነገር ግን እኔም በግል የሚያስፈራኝ የከፋው ነገር ቅሌቶች በነበሩበት ወቅት እንኳ ደሴቱ ታዋቂ እንግዶችን መሳቧን አለማቆሟ ነበር። ልዑል አንድሪው፣ ናሆሚ ካምቤል፣ ኬቪን ስፔሲ እና ሌሎቹም ብዙዎቹ ሁሉም በእርግጥ በእነዚህ አሰቃቂ ድርጊቶች ውስጥ ተሳትፎ እንዳላቸው ይክዳሉ። ግን ስለ እነዚህ ሰዎች ትንሽ ቆይቼ እነግራቸዋለሁ። አሁን የሚኖሩበትን ሁኔታ ላሳያችሁ። እንግዶች በቅንጦት የግል አውሮፕላኖቻቸው ቅዱስ ቶማስ ደርሰው ከዚያም በጥቁር ኤፕስታይን ሄሊኮፕተሮች ወደ ደሴቲቱ ይበራሉ። እዚያ እንደደረሱ ማለቂያ የሌለው ግብዣ ይጀመራል። ሁሉንም ፍላጎታቸውን የሚፈጽሙት ደግሞ ከአትክልተኛ እስከ ጀልባ ካፒቴኖች ያሉ 70 ያክል የሚደርሱ ሰራተኞች ናቸው። ሁሉም ሰራተኞች ጥቁርና ነጭ ፖሎ ለብሰው ሚስጥር ለመጠበቅ ይምላሉ። ማንም መክፈል በማይችልበት የ5 ኮከብ ሆቴል ውስጥ እየኖርን ነው ይላል አንደኛው ሰራተኛ። ደሴቲቱ ሁሉም ሰው የሚመኘው ነገር ሁሉ ነበራት። የባህር ዳርቻዎች፣ የዘንባባ ዛፎች፣ ገንዳዎች፣ የቴኒስ ሜዳም ጭምር። ነገር ግን የከፋው ነገር በድንጋያማ ቦታ ላይ ያለው ድምፅ የማያሳልፍ ቤተ መቅደስ ነበር። ክፉ ይመስላል አይደለም እንዴ? ታዲያ ይህ ሁሉ ነገር ያለው ማንም ሊደርስበት በማይችልበት ደሴት ላይ ነው። ፓፓራዚዎች እዚህ ሊደርሱ አይችሉም ነበር። ጥበቃዎች በየቦታው ተሰማርተውም ነበር። እንዲያውም የባህር ዳርቻ ጥበቃ ስርዓቶች ነበሩ፣ ልክ እንደ ወታደራዊ ካምፕ። ግን ነገሮች ከዚህ የባሱም ነበሩ። ስለ ተጎጂዎቹስ ብላችሁ ትጠይቃላችሁ? የክስ መዝገቦች እንደሚገልጹት ትንሿ ቅዱስ ጄምስ የዓለም አቀፍ መረብ አካል ነበረች። የፍትወት ንግድ ተጎጂዎች ወደ ተለያዩ የዓለም ክፍሎች የሚሄዱበት ቦታ። ይህ ቦታ ማለት ደሴቱ የሚገኝበት ነው። የከፋው ነገር ከእነዚህ መካከል የ12 ዓመት ሕፃናት ይገኙበታል። ኤፕስታይን ከውጭው ዓለም ጋር ያለውን ግንኙነት ሁሉ በሚቆጣጠርባት ደሴት ላይ ተዘግቶባቸዋል። ሴቶቹ አስከፊ ጊዜያትን ያሳልፉ ነበር። አንዲት የ15 ዓመት ስዊድናዊት በ2005 ፓስፖርቷና ስልኳ ተወርሶ
እድሜው ከ50 ዓመት በላይ ከሆነ ሰው ጋር ወሲብ እንድትፈጽም እንዴት እንደተገደደች ተናግራለች። አዎ ለማምለጥ ሞክራ ነበር፣ ግን ተያዘች። በ22 ዓመቷ የታለለችው ሌላኛዋ ተጎጂ ሳራ ፎቶዎቹን ለፍርድ ቤት ሰጥታለች። ሴቶቹ ገና ምንም ሳይረዱ ልክ በእረፍት ጊዜያቸው እንደሚደሰቱ ሰዎች በፎቶዎቹ ላይ ፈገግ ይላሉ። ራንሰም የተባለችው ኤፕስታይን በቀን እስከ 3 ጊዜ ይደፍራት እንደነበረ ተናግራለች። እሷም ለማምለጥ ሞክራ ነበር፣ ግን ደግሞ ተያዘች። የቨርጂን ደሴቶች ጠቅላይ አቃቤ ሕግ ዴኒስ ጆርጅ በ2020 እንዳሉት ከሆነ ሙሉ ደሴት እንዳለው አትርሱ። ዝም ብለ የምታመልጥበት ሁኔታ አልነበረም። አንዷ ተጎጂ ለሲቢኤስ ኒውስ እንደተናገረችው ከሆነ በኤፕስታይን ቢሮ ውስጥ እንደተደፈረችና ሴቶቹ ዳግም እንዳይሳሳቱና ወንጀል እንዳይፈጽሙ በመኝታ ቤቱ አልጋ ላይ ሽጉጥ ተቀምጦ እንደነበር ነው። ግን የዚህን የሕፃናት ጋለሞታ ቤት አገልግሎት የተጠቀመው ማን ነው? እዚህ ጋር ላስገርማችሁ። ልዑል አንድሪው በትንሿ ቅዱስ ጄምስ ደሴት ላይ በነበረው የባህል ድባብ ውስጥ ለመግባት አላመነታ። አስቡት። ባለው መረጃ መሰረት ልዑሉ እያንዳንዱን ጉብኝቱን በጥንቃቄ እየደበቀ 3 ጊዜ እዛ ተገኝቷል። እውነቱ የተገለጠው በምርመራውና በምስክሮች ቃል ወቅት ብቻ ነበር። የቀድሞ ኢኮኖሚስት ኬቲ አሌክሳንደር ልዑሉ ልክ እንደ ቤቱ የራሱ ትንሽ ዓለም እንደሆነ ይሰማው ነበር ብላለች። ወደ ኪችን ገብቶ ወደ ኬቲ ዞር ይልና እዚህ ምንም የሚጣፍጥ ነገር አለ ይላት ነበር። ሌላው ከልዑሉ ጋር የተያዘ አስቂኝ ሁኔታ ከወጣት ጓደኛው ጋር ወደ ደሴቲቱ ሲበር ነበር። ስትዋኝ በባህር ዳር ተወጋች። ልዑሉ እግሯ ላይ እየሳቀ ተው። የንጉሳዊ ቤተሰብ አባል ግዴታውን ተወጣ። አዎ ልዑሉ እንደ አንዷ ተጎጂ ቨርጂኒያ ሮበርትስ ገለጻ ከደፈሯ ሰዎች አንዱ ነበር። ሮበርትስ ለልዑሉ የሚፈልገው ነገር ሁሉ ይሰጠው እንደነበር ተናግራለች። ይህ ደግሞ በቀን ውስጥ ብዙ ጊዜ የሚቀያየራቸውን ትንንሽ ሴቶችን ጨምሮ ወሲብ መፈጸምን ያካትታል። ነገር ግን እንደተለመደው የዮርክ መስፍን ሁሉንም ነገር በጽናት ይክዳል። ሆኖ ዴሊ ሜል በ2020 ልዑሉ ከሮበርትስ ጋር በተመሳሳይ ጊዜ ደሴቱ ላይ እንደነበረ ማረጋገጫ አግኝቷል። ታሪኩ ከፍተኛ ደረጃ ላይ ደረሰው በ2021 ሮበርትስ ክስ ስትመሰርት ነበር። በ2022 ደግሞ ባም ልዑሉ ጥፋተኝነቱ ሳይቀበል 10 ሚሊዮን ፓውንድ ገደማ በመክፈል ክሱን ዘጋው። ልጅቷ በደሴቲቱ ላይ ለደረሰባት ጉዳት ካሳውን አግኝታለች። በማንም ሰው ላይ ሊከሰት ይችላል። አሁን ግን በደስታ ይኖራል። በሌላ ላይ ቢደርስም ግድ አይሰጠው። የአካባቢው ሰዎች ሁሉንም አይተዋል። በቅዱስ ቶማስ ደሴት ላይ ያሉ ነዋሪዎች የኤፕስታይንን የግል አውሮፕላኖች ሎሊታ ኤክስፕረስ ብለው ይጠሯቸው ነበር። በደሴቲቱ የአውሮፕላን ማረፊያ ሰራተኞች ያለ ፍላጎታቸው ምስክሮች ሆነዋል። ኤፕስታይን አዳዲስ የሕፃናትና የሴቶችን ስብስብ ይዞ ሲመጣ ይመለከቱ ነበር። ከሲሪላ ኪንግ አውሮፕላን ማረፊያ የአየር ትራፊክ ተቆጣጣሪ የተገኘውና በቫኒቲ ፌር የተነገረው ቃል በቃል እንዲህ ይሰማል። በግል አውሮፕላኑ ከልጆችና ከሴቶች ጋር ሲሳፈሩ አይቻለሁ። ለምን አንዳቸው ምንም እንዳላደረጉ አልገባኝም ይላል። ሌላው ሰራተኛ ደግሞ ልጆቹ በትምህርት ቤት ልብስ በጣም ወጣት ቢመስሉም ሁሉም የጉቺና የዲዮር የቅንጦት ቦርሳዎችን ይይዙ ነበር። የክስ መዝገቦች ልጆቹ በጉቦ እንዳልተያዙ ያረጋግጣሉ። ደሴቱ ላይ ከመድረሳቸው በፊትም ቢሆን ውድ ስጦታዎችንና የቅንጦት ዕቃዎችን በመስጠት በጥሩ ሁኔታ ይያዙ ነበር። የቨርጂን ደሴቶች ጠቅላይ አቃቤ ሕግ ቢሮ መግለጫም በጣም ግልጽ ነው። ከ2001 እስከ 2019 ኤፕስታይን ለአካለ መጠን ያልደረሱ ልጆችን ለባርነት ወደ ትንሿ ቅዱስ ጄምስ ያጓጉዝ ነበር። ይህ ከወንጀል በላይ ነው። መጥፋት የነበረበት የማይገለጽ ክፋት ነው። ማርክ ሰበት የደሴቲቱ ስራ አስኪያጅ። እዚህ ጋር ስለ ዋናዎቹ ምስክሮች መናገር አለብኝ። ስለ ኬቲ አሌክሳንደርና ባለቤቷ ማይልስ የደሴቲቱ ስራ አስኪያጅ። በ1999 በማክስዌል የተቀጠሩት እነዚህ ሰዎች የደሴቲቱን እውነታ ሙሉ በሙሉ ተጋፍጠዋል። ምስክሮች እንደሚሉት ወጣት እንግዶች ራቁታቸውን እንዲራመዱና በጣም ትላልቅ ከሆኑ ወንዶችና ሴቶች ጋር እንዲዋኙ ይበረታቱ ነበር። ኬቲ በሴት ልጆቹ ዕድሜ ትጨነቅ ነበር። አንዳንዶቹ ለእሷ በጣም ወጣት ይመስሉ ነበር። እናቶቻቸው የት እንዳሉ ያውቁ እንደሆነ ትጨነቅ ነበር። የሌላ ሴት ልጅ በዚያ ሁኔታ ውስጥ ማየቷ ምቾት ይነሳት ነበር። ከልጆቹ አንዷ ቲላ በተለይ በኬቲ ትውስታ ውስጥ ትገኛለች። ቲላ በወጣትነቷ ምክንያት እዚህ መሆን
አልኮል መጠጣትና በሰው ጉልበት ላይ ሆና መሳቅ እንደሌለባት ቢሰማትም ያለ ማስረጃ ራሷን ለማግለል ተገዳለች። ለምን? የእሷ ቃል በዚህ ጠንካራ ዓለም ላይ ምንም ዋጋ አይኖረውም ነበር። አሌክሳንደር ማክስዌል አሁን ኤፕስታይንን በወንጀል በመርዳቷ የታሰረችው በደሴቲቱ ላይ ንግሥት ንብ ነበረች ትላለች። ስራ አስኪያጆቹ በኤፕስታይን መኝታ ቤት ውስጥ የአዋቂዎች መጫወቻ ያለበት ሳጥን አይተዋል። ነገር ግን ለእንቁዎቹ በሚዘጋጁት የሕፃናት ግብዣዎች ላይ ተሳትፎ እንዳላቸው ይክዳሉ። አሌክሳንደር የተባለችው ልዑል አንድሪው በስራቸው ወቅት ከደሴቲቱ የመጀመሪያዎቹ ታዋቂ እንግዶች አንዱ እንደነበር መስክረዋል። ሌሎቹ ኮከቦች የኤፕስታይን ደሴት ልዩ ፍላጎት ላላቸው ታዋቂ ሰዎች የዓለም ማዕከል ሆና ነበር። ስለነሱ ልንገራችሁ። በመጀመሪያ ሞዴል ናሆሚ ካምቤል አሌክሳንደሮች ሳጥን የሚሉትና በልብስ የተሞላ ትልቅ ሳጥን ይዛ ለ2 ቀን መታ ነበር። ኮከብ ሁልጊዜም ኮከብ ነው አይደል? ከዚያም የሎርዶች ዝርዝር ከኖቤል ተሸላሚው ላውረንስ ክራውንስ እስከ ኮሜዲያን ክሪስ ታከር፣ ተዋናይ ኬቪን ስፔሲ እና የቪክቶሪያ ሲክሬት ባለቤት ሌስ ዊኪስነር እና በጣም አስገራሚው ነገር የንድፈ ሐሳብ ፊዚክስ ሊቁ ስቲቨን ሆኪንግ ደሴቲቱን ጎብኝቷል። መገመት ትችላላችሁ። በደሴቲቱ ዙሪያ በሰርጓጅ መርከብ ጉብኝት እንኳን አድርጓል። የቀድሞ ስራ አስኪያጆች ለዚህ ምስክርነት ሰጥተዋል። ኤፕስታይን ግን ሆኪንግ በደሴቲቱ ድርጊት መሳተፉን አጥብቆ ይክድ ነበር። አልፎ ተርፎ ይህንን ለሚያስተባብል ሰው ሽልማት አቅርቦም ነበር። እናም በእርግጥ ፖለቲከኞች ቢል ክሊንተንና ዶናልድ ትራምፕ መገኘታቸውን ይክዳሉ። ዴቭ ኮፐርፊልድ ግን ከዚህም አልፏል። እንደ ወሬው ከሆነ በዚህ ደሴት ላይ ለክላውዲያ ሺፐር የጋብቻ ጥያቄ አቅርቦላታል። ለእነዚህ ጥንዶች እዚያ በጣም ጥሩ ነበር። ክሱን ለማደናቀፍ የተደረገ ሙከራ። የኤፕስታይን ክስ ምርመራ ሲጀመር በድንገት በዙሪያው ያሉ ሁሉ መጨነቅ ጀመሩ። ለምን እንደሆነ ግን አልገረመኝም። የዚህ ጭንቀት ማዕከል የደሴቲቱ የጎብኚዎች መዝገብ ነበር። እንግዲህ አስቡት፣ የኤፕስታይን ጠበቃ ዳረን ኢንዲክ በቅዱስ ቶማስ ያለውን የደሴቲቱን ስራ አስኪያጅ ሚስተር አሌክሳንደር ጋር ይደውላል። ተግባሩም ይህ ነው። ከትንሿ ቅዱስ ጄምስ የመጡና የሄዱ ሰዎች መዝገብ በሙሉ እንዲያመጣ። ለምን ይሄ በጣም አስፈላጊ ሆነ? እነዚህ መዝገቦች የኤፕስታይን ጓደኛ የሆኑትን የታዋቂ ሰዎችን ስሞች ሊይዙ ስለሚችሉ ነው። እናም ሚስተር አሌክሳንደር እነዚህ መጽሔቶች ለጠበቃው ይሰጣል። ከዚያም ይጠፋሉ። ማንም ደግሞ አላያቸውም። መከላከያው ራሱ ዝርዝሮቹን ከክሱ ጋር ለማያያዝ አስቦ ነበር፣ ግን በተወሰነ ጊዜ እነዚህ መዝገቦች ለማጥፋት ወይም ለመደበቅ ወሰኑ። ይገርማል አይደል? ቢል ክሊንተን ስለ አሜሪካ ፕሬዝዳንት ቢሊ ክሊንተን እያወራው ነበር። ታስታውሳላችሁ? በምርመራው ወቅት ምን ታወቀ? በመጀመሪያ አሌክሳንደሮች በስራቸው ወቅት ክሊንተን ደሴቱ ላይ ጨርሶ አልነበረም ብለው ይምላሉ። ከዚያ ግን የ42ኛው ፕሬዝዳንት መገኘቱን የሚያረጋግጡ ሌሎች ተቃራኒ መረጃዎች ታዩ። ስቲቭ ስኩሌ የተባለ የኔትፍሊክስ ፊልም ዘጋቢ የአይቲ መሐንዲስ ክሊንተንን በ2001 ከኤፕስታይን ጋር ደሴቱ ላይ እንዳየው ተናግሯል። ዶግ ቤንት ከቫኒቲ ፌር ደግሞ ክሊንተን በ2003 ደሴቱ ላይ እንደነበር ተናግሯል። በሰባዎቹ ዓመቷ የደሴቱ እስረኛ ለመሆን የበቃችው ቪርጂኒያ ሮበርትስ ጌፊ በግል ማስታወሻዋ ላይ ክሊንተንን ከሁለት ወጣት ሴቶች ጋር ማየቷን ትገልጻለች። እንደሷ አባባል ክሊንተን በነበረው ሁኔታ የረካ ይመስል ነበር። ክሊንተን ግን እዚያ መገኘቱን አጥብቆ ይክዳል። ማክስዌል በሕግ ሰነዶች ላይ የጊፊን ንግግር ፈጠራ ነው ትላለች። ማን እውነቱን እንደሚናገር ምርመራው ሊያገኝ አልቻለም። ቢል ክሊንተንም እንደ ምስክር እንኳን አልተጠየቀም። እንግዳው ቤተክርስቲያን የኤፕስታይን ደሴት እጅግ አስፈሪ ሕንጻ ስለሚመስለው እንግዳ ቤተክርስቲያን በተለይ ላወራችሁ ፈልጋሉ። ይህ ሰማያዊና ነጭ መስመሮች፣ ወርቃማ ጉልላትና ጣሪያው ላይ ሐውልቶች ያሉት ሕንጻ ብዙ ግምቶችን ይፈጥራል። ክፍሉ ድምጽ የማያስገባና በሩ ላይ መቆለፊያ እንዳለው ይነገራል። ይህም ለወሬያችን ማጣፈጫ ሆኗል። ግምቶቹ ከከርሰ ምድር መደበቂያ እስከ ጥንታዊ አማልክት መሰዊያና የአምልኮ ጥቃት ቦታ ድረስ ይለያያሉ። የሚስዮናዊ ማረፊያ ነው፣ ሕፃናትም ደም ይጠጡበታል ብለው ነበር። ነገር ግን ቢዝነስ ኢንሳይደር ባደረገው ምርመራ ምናልባትም የኤፕስታይን የግል ቢሮና የሙዚቃ ክፍል ሊሆን እንደሚችል ድምዳሜ ላይ ደርሷል። የሚገርመው ኤልኤ ታይምስ እንደዘገበው ኤፕስታይን ደሴቱ ላይ የባህር ወንበዴዎች ሀብት ፍለጋ ውስጥ የሚሳተፍ ነበር። ከመሬት በታች ለሚገኙ አሮጌ ጠርሙዞችና ዕቃዎች ለሰራተኞቹ በልግስና ይከፍል ነበር። አልኮልና አደንዛዥ እጽ በሚኖርበት ጊዜ ወጣት ሴቶች እነዚህን እንዲፈልጉና እንዲጠቀሙ ይገደዱ ነበር።
ደሴቱ ላይ ያለ ማንም ሰው ስለ ቤተ መቅደሶቹ ማብራሪያ ሊሰጥ አልቻለም። እዚያ እንዲገቡ አልተጋበዙም ወይም ደግሞ አልተጠሩ። ስለዚህ ከበሮቹ ጀርባ ምን እንደተከሰተ በእርግጠኝነት አይታወቅም። ምናልባትም ኤፕስታይን ሕፃናትን ከደፈረ በኋላ ሙዚቃ ያዳምጥ የነበረው እውነት ሊሆን ይችላል። ደሴቱ አሁን ምን ትመስላለች? በ1998 ጄፍሪ ኤፕስታይን ትንሿ ቅዱስ ጄምስን በሐሰተኛ ኩባንያ አማካይነት በ6 ሚሊዮን ፓውንድ ከቬንቸር አርክ ገዝቷታል። ኤፕስታይን የደሴቲቱን ገጽታ ሙሉ በሙሉ በመቀየር የአካባቢውን እጽዋት በመቁረጥ በ40 ጫማ የዘንባባ ዛፎች ተክሏል። በ2007 ደግሞ ሰፊ የግንባታ ሥራ ጀመረ። ከሳተላይትም በደሴቱ ላይ በረንዳዎች፣ መኖሪያ ቤቶች፣ ገንዳዎች፣ የባህር ዳርቻ ቤቶች፣ የቴኒስ ሜዳዎችና የተለያዩ ጎጆዎች ሲያድጉ ይታይ ነበር። ኤፕስታይን አብዛኛውን ጊዜ በደሴቲቱ ላይ በነጠላ ጫማ እየተዘዋወረ ሙዚቃ ያዳምጥ ነበር። ሴቶቹም በዛፎች ስር ፀሐይ ይሞቁ ነበር። ታዲያ ሁሉም ነገር ከተጋለጠ በኋላ አሁን ግዛቱ ምን ላይ ነው? እንደሚባለው በ2019 ኤፕስታይን ከሞተ በኋላ ደሴቶቹ በመጨረሻ በግንቦት 2023 ለብላክ ዳይመንድ ካፒታል ማኔጅመንት መስራች ለስቲቨን ዲኮፍ ተሽጧል። የሽያጩ መጠን 47 ሚሊዮን ፓውንድ ገደማ ሲሆን ይህም መጀመሪያ ከተገመተው 98 ሚሊዮን ፓውንድ በጣም ያነሰ ነው። ዲኮፍ ኤፕስታይንን አግኝቶ እንደማያውቅና ደሴቶቹን ከመግዛቱ በፊት ጎብኝቶ እንደማያውቅ ቢናገርም ወደ 25 ክፍሎች ያሉት የቅንጦት መዝናኛ ለመቀየር አቅዷል። ስለዚህ በአንድ ወቅት በሚስጥርና በቅሌት ተሸፍነው የነበሩ ደሴቶች አሁን በአዲሱ ባለቤት መሪነት ለአዲስ ሕይወት እየተዘጋጁ ነው። ለተመረጡት ሰዎች መዝናኛ ነበረች፣ አሁን ግን ለሁሉም ይሆናል ተብሎ ይታሰባል። ከዚህ ቀደም በእነዚህ ደሴቶች ላይ የነበረውን ድባብ ለመንካት ብቻ 3 እጥፍ ለመክፈል የሚፈልጉ እንደሚኖሩ እርግጠኛ ነኝ። በዚህ ደሴት ላይ ምን እንደተከሰተና ማን ለዘላለም እዚያ እንደነበረ በእርግጠኝነት ማወቅ አልተቻለም። አሁንም ቢሆን ኤፕስታይን በሕይወት አለ ሞቷልም ይባላል። ማስረጃዎች ሁሉ ተደብቀው ነበር። ከሰሞኑ ግን ሁሉም ማስረጃዎች ተዘርግፈዋል። እና ማወቅ ከፈለጋችሁ በቀጣይ ደግሞ በሰፊው እመጣለሁ። ኮሜንት ላይ ሐሳባችሁን አሳውቁኝ። ታሪኩ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። መልካም ሳምንት።